በተቀሩት አካባቢዎችም መደበኛና ከመደበኛ በላይ የሆነ ዝናብ ይጠበቃል የሚል ትንበያ ተሰጥቷል። የተነበያችሁት የአየር ሁኔታ ፍጹም ተቃራኒ ሆኖባቸው ያውቃሉ ወይ? ብዙ ክፍተቶች ሊፈጠሩ ይችላሉ። በመሳሪያ ብልሽት የሚመጡ ነገሮች አሉ። በባለሙያ አቅም ማነስ የሚፈጠሩ ክፍተቶች ይኖራሉ። እናንተ የአየር ሁኔታ ጠባይን ትሸጣላችሁ ወይ? እኛ ጣቢያ አንሸጥም። ምንድን ናቸው ወይም መለኪዎቹ ምንድን ናቸው? እናንተ ይህንን ስራ ስታከናውኑ የቅጽበታዊ ጎርፍና የወንዞች ሙላት ሊያጋጥም ስለሚችል እነዚህን ጥንቃቄ የሚሹ ጉዳዮች ናቸው። ተቋማችሁ በጀቱን ወይም ገቢውን ከየት ነው የሚያገኘው ማለት ነው? በትንበያና ቅድመ ማስጠንቀቂያ ላይ ተመርክዘን ደግሞ ለተለያዩ ሴክተሮች ለግብርና፣ ለውሃ፣ ለጤና፣ ለአደጋ ስጋት፣ ለኮንስትራክሽን ዘርፍ፣ ለቱሪዝም የሜትሮሎጂ መረጃና ምክር አገልግሎት እንሰጣለን። ጤና ይስጥልኝ ተመልካቾቻችን፣ ይህ አሻም ወቅታዊ ሳምንታዊ ዝግጅታችን ነው። በዛሬው ዝግጅታችን በኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር እንዲሁም የዓለም ሜትሮሎጂ ድርጅት በአፍሪካ አህጉር ዋና ፕሬዚዳንት የሆኑትን አቶ ፈጠነ ተሾመን ነው ዛሬ እንግዳችን ያደረግናቸው። በዛሬው እንግዳችን በቀጣይ ወራቶች ወይም ደግሞ የክረምት ወራቶችን የአየር ጸባይ ሁኔታና እንዲሁም ደግሞ ወደኋላ ያሉትን የበልግ ወራትን ጨምሮ የነበረውን የአየር ጸባይ ሁኔታ መረጃዎች ያቀብሉናል። ዝግጅቱን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር አብሬያችሁ የምቆየው ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። በጣም አድርጌ አመሰግናለሁ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር እንዲሁም ደግሞ በዓለም የሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዚዳንት፣ ለጊዜው በጣም አድርጌ አመሰግናለሁ አቶ ፈጠነ ተሾመ። እንግዲህ ያው ወቅቱ የክረምት ወራቶች ለመግባት ጫፍ ላይ ነው ያለ ነው። ከዚህ ጋር በተያያዘ ለማህበረሰባችን አንዳንድ መረጃዎችን ለእናንተ ተቋም ላይ እንድሰጡልን በማሰብ ነው ወደ እናንተ የመጣ ነው። በድጋሚ እያመሰገንኩኝ እንደው እስቲ ወደ ጥያቄዎቼ ከማግባቴ በፊት ያው የተቋማችሁ ከዚህ ቀደም የኢትዮጵያ ሜትሮሎጂ ኢንስቲትዩት ከመባሉ በፊት ብሔራዊ የሜትሮሎጂ ኤጀንሲ ይባል ነበረ። እንደው ስሙን ለመቀየር ምን አነሳሳችሁ? ምንስ ነው ያገኛችሁት ስያሜው በመቀየሩ? በጣም አመሰግናለሁ። ያው እንደምታወቀው የኢትዮጵያ ሜትሮሎጂ ኢንስቲትዩት ከአመሰራረቱ ጀምሮ ታሪካዊ ሂደት አለው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከመመስረቱ በፊት ሲቋቋም መረጃን ለመሰብሰብ የሚያግዝ የሜትሮሎጂ ጣቢያን ከማደራጀት ነው የጀመረው። ይህም በ1996 በአዳሚ ቱሉና በጋምቤላ የተጀመሩ የሜትሮሎጂ መረጃ መሰብሰቢያ ጣቢያዎች የተቋቋሙበት ሁኔታ ነው የነበረው። በወቅቱ የነበረው አገልግሎት ለአየር በረራ አገልግሎት ብቻ ይሰጥ የነበረ ስለነበረ ከዛ በአቪዬሽን ለአየር በረራ አገልግሎት ሊያግዝ የሚችል እንደ አንድ ዩኒት በጣም አነስተኛ ክፍል የአየር በረራ አገልግሎት ብቻ ሲሰጥ የነበረ ተቋም ነው ማለት ነው። በኋላ በ1951 ጀምሮ ወደ ዲፓርትመንት ደረጃ ከፍ ያለበትና ስቲል በአቪዬሽን ኢንዱስትሪ ውስጥ ወይም ለአየር በረራ አገልግሎት ብቻ ላይ አገልግሎቱ ተወስኖ እንደነበረ ነው ታሪክ የሚያሳየው የአመሰራረቱን ታሪክ በምናይበት ወቅት። በኋላ ግን ለኢትዮጵያ በተለያዩ ተፈጥሮ አደጋዎች እየተጎዳች ከመምጣቷ ጋር ተያይዞ ቀስ እያለ በ1973 ዓ.ም በአዋጅ የኢትዮጵያ የብሔራዊ ሜትሮሎጂ አገልግሎት ድርጅት የሚል ስያሜን ይዞ የተቋቋመበት ሁኔታ ነው የነበረው ማለት ነው። ለበርካታ ዓመታት በ1973 ጀምሮ እንግዲህ ከአቪዬሽን በተጨማሪ ከአየር በረራ አገልግሎት በተጨማሪ ለተለያዩ ማህበራዊና ኢኮኖሚያዊ ተቋማት አገልግሎት ሲሰጥ የቆየበት ሁኔታ ነው የነበረው ማለት ነው። በአዋጅ ተቋቁሞ እስከነበረበት እስከ ቅርብ ጊዜ ድረስ ማለት ነው። በሂደት በ2006 ከመንግስት ለውጥ ጋር
እንደ አውሮፓ አቆጣጠር 2006 ላይ ከመንግስት ለውጥ ጋር ተያይዞ የተቋማት ስያሜ ሲቀየር ከብሔራዊ ሜትሮሎጂ አገልግሎት ድርጅት ወደ ብሔራዊ ሜትሮሎጂ ኤጀንሲ የተቀየረበት ሁኔታ ነው የነበረው ማለት ነው። በዚህ ስያሜ ብዙ ዓመታት ተመሳሳይ አገልግሎት እና ኃላፊነትን ሲወጣ ቆይቶ በቅርቡ ደግሞ በ2021 በፈረንጆች በተሰጠው በሀገራችን በነበረው ከለውጡ በኋላ ተጨማሪ ተግባርና ኃላፊነቶችን በመያዝ ከሜትሮሎጂ ኤጀንሲ ወደ ኢትዮጵያ ሜትሮሎጂ ኢንስቲትዩት የተቀየረበት ነው ማለት ነው። ስለዚህ በአዋጁ ላይም በተሰጠው ተጨማሪ አገልግሎት ቀደም ብሎ የነበረውም ቢሆን ትኩረት በማግኘት የካፓሲቲ ቢልዲንግ ወይንም የአቅም ግንባታ ስልጠናዎች፣ የአጫጭርና የረዥም ጊዜ ትምህርት፣ የምርምር ስራዎች ትኩረት እንዲያገኙ በማድረግ የስልጠና ማዕከሉ አካባቢው የተለየ ትኩረት ይዞ ከኤጀንሲ ወደ ኢንስቲትዩት የተቀየረበት ሁኔታ ነው የነበረው ማለት ነው። መልካም ጥሩ መረጃ ነው የሰጡን። እንደው ምናልባት ሜትሮሎጂ ሲባል ምን አይነት ሳይንስ ነው? እስቲ እንደው ለማህበረሰባችን የተወሰነ መረጃ ቢያጋሩልን። ሜትሮሎጂ እንግዲህ ሜትሮሎጂ የአየር ሁኔታንና የአየር ጠባይን የሚያጠና ሳይንስ ነው። የአየር ሁኔታ ስንል በየዕለቱ የሚለዋወጡ ዕለታዊ የሆነ የአየር ሙቀት፣ ዝናብ ሁኔታ፣ የንፋስ የፍጥነትና የንፋስ አቅጣጫዎችን የሚመለከቱ ጉዳዮች ናቸው። በየዕለቱ ነው። የአየር ጠባይ ስንል ደግሞ ለበርካታ ዓመታት የዛ አካባቢን ሁኔታ የሚያሳይ የተለመደ ወይም ከ30 ዓመት በላይ እዛ አካባቢ ላይ የሚለመድ የደጋ ወይና ደጋ ልንለው እንችላለን። በእንዲህ አይነት ሊከፈል ይችላል ማለት ነው። ስለዚህ በድምሩ ሜትሮሎጂ ስንል የአየር ሁኔታንና የአየር ጠባይን የሚያጠና ሳይንስ ነው። እነዚህን ሳይንሶችን ለማጥናት በመረጃ ላይ ነው የተመሰረተው ማለት ነው። ስለዚህ መረጃው ደግሞ ከመሬት በታች እስከ 1 ሜትር ጀምሮ በከፍታ አየር ውስጥ ደግሞ በከባቢ አየር ውስጥ እስከ 30 ኪሎ ሜትር ድረስ የሚደርሰውን የሜትሮሎጂ ክስተቶችን የሚያጠና የሜትሮሎጂ መረጃዎችን የሚሰበስብ ነው ማለት ነው። ስለዚህ ከመሬት በታች እስከ 1 ሜትር ድረስ የሚደርሰውን የአፈር ውስጥ የአየር ሙቀት ልናየው እንችላለን። የአፈር ውስጥ የአየር እርጥበትን ልናይ እንችላለን። ከነዚህ ጀምሮ በተለያየ ሌየር ላይ በከባቢ አየር ውስጥ የሚገኘውን በተለያዩ የከፍታ መጠን ላይ ያለውን እስከ 30 ኪሎ ሜትር ድረስ የከፍታ አየር መመዝገቢያ ጣቢያዎችን በባሎን የታገዘ ሬዲዮ ሶንድ ላይ የሚታሰር መረጃን በመልቀቅ መሳሪያን በመልቀቅ የሜትሮሎጂ መረጃን በእያንዳንዱ ሌቭል ላይ ወደ ኮምፒውተራችን ላይ የምናይበት ሁኔታ ነው ያለው ማለት ነው። ስለዚህ መረጃው ሜትሮሎጂ በአጠቃላይ በአጭሩ የአየር ሁኔታንና ጠባይን የሚያጠና ሳይንስ ነው። መልካም። እንደው ያው ብዙ ጊዜ በቴሌቪዥን በተለይ ልጅ ሆነን በሀገሪቷ ከፊል አካባቢዎች ደረቃማ ውሎ ይሆናል፣ ዝቅተኛ ዝናባማ እንደዚህ እያላችሁ በቲቪ ድሮ በተለይ ከዜና በኋላ እናደምጥ ነበር። እንደው ተቋማችሁ ምን አይነት አገልግሎት ነው የሚሰጠው አሁን ላይ? ተቋማችን አገልግሎቱ በጣም ዘርፈ ብዙ ነው። አንደኛ በመላ ሀገሪቷ ቅድም ያልኩትን የሜትሮሎጂ መረጃ ሁሉም ነገር በመረጃ ላይ የተመሰረተ ነው። መረጃ የሌለው ተቋም የትንበያና የቅድመ ማስጠንቀቂያ ስርዓት መዘርጋት አይችልም ማለት ነው። ስለዚህ የሜትሮሎጂ መረጃ መሰብሰቢያ ጣቢያዎችን ተቋሙ ከመመስረቱ በፊት 2 የነበሩትን እንግዲህ በአሁኑ ወቅት ወደ 1372 በሰው መረጃ የሚሰበሰብባቸው ጣቢያዎች ተተክለዋል ማለት ነው። ሌላው ደግሞ ዘመኑ የደረሰበትን ሁኔታ
ታሳቢ በማድረግ አውቶማቲክ የሆነ የሜትሮሎጂ መረጃ መቀበያ ጣቢያዎችን መትከል ተጀምረዋል ማለት ነው። ይሄ በአሁኑ ወቅት 300 አለን። በዚህ በጀት ዓመት ወደ 200 አዳዲስ ጣቢያዎች ተጨምሮ ወደ 500 ለማድረስ ዝግጅት እየተደረገ ይገኛል። በተጨማሪም ደግሞ የአየር ሁኔታ መከታተያ ራዳር አለ። ይሄ 250 ኪሎ ሜትር ራዲየስ ውስጥ ያለውን የሜትሮሎጂ ክስተቶችን ለመመዝገብ ያስችላል። እነዚህ ነገሮች በተለይ ቅጽበታዊ ጎርፍ በሚካሄድባቸው አካባቢዎች ላይ ያለውን የዝናብ ጥንካሬን እና መጠንን ለመለየት ያስችላል። የዳመና ዝናብ ሰጪ የዳመና ክስተቶች ምን አይነቶች ናቸው የሚሉትን ነገሮች በአየር ሁኔታ መከታተያ ራዳር በመታገዝ እንሰበስባለን። ይሄ ወደ 400 አካባቢ ጣቢያዎች አሉ። የጣቢያ እጥረት ባለባቸው አካባቢዎች ደግሞ የገጸ ምድር ጣቢያዎችን ከሳተላይት መረጃ ጋር በማዳቀል መረጃዎችን በየትኛውም የሀገሪቷ ጫፍ 4x4 የሆነ ኪሎ ሜትር የሚያዳርስ የሜትሮሎጂ መረጃዎችን እንሰበስባለን ማለት ነው። ስለዚህ የተቋሙ የመጀመሪያ ዋና ስራው መረጃ መሰብሰብ ላይ ያተኮረ ነው ማለት ነው። ከመረጃ አሰባሰብ ይጀምርና የተሰበሰቡ መረጃዎች ወደ መረጃ ቋታችን ገብቶ ይተነተናሉ ማለት ነው። ተተንትኖ ተጠናክሮ ጥራታቸው ተረጋግጦ ለምርምር ለሚፈልጉ ሰዎችም ጥሬ መረጃዎች የሚሰጡበት፣ የተተነተኑ መረጃዎችን ለአየር ጠባይ ለውጥ የሚያግዙ ነገሮች ደግሞ እየተተነተኑ ትንበያና ቅድመ ማስጠንቀቂያ የሚሰጥበት፣ በትንበያና ቅድመ ማስጠንቀቂያ ላይ ተመርኩዘን ደግሞ ለተለያዩ ሴክተሮች ለግብርና፣ ለውሃ፣ ለጤና፣ ለአደጋ ስጋት፣ ለኮንስትራክሽን ዘርፍ፣ ለቱሪዝም የሜትሮሎጂ መረጃና ምክር አገልግሎት እንሰጣለን ማለት ነው። ስለዚህ ዘርፈ ብዙ የሆነ አገልግሎት አለው። አንዱ መረጃ መሰብሰብ ላይ ያተኮረ ነው። መረጃን ለመሰብሰብ ጣቢያዎችን መትከል ጠቃሚ ይሆናል ማለት ነው። ከተተከሉት ጣቢያዎች ነው መረጃዎቹ የሚሰበሰቡት። ሁለተኛ በተሰበሰቡት መረጃዎች ይተነተኑና የአጭር የመካከለኛና የረዥም ጊዜ ትንበያዎች ይሰጣሉ። የአጭር ጊዜ ስንል ከሰዓታት ጀምሮ ምናልባት ዛሬ የሚዘንበው ዝናብ አዋሽ የላኛው አዋሽ ላይ የታችኛው አዋሽ ላይ ወይም ጣና በለስ አካባቢ ላይ ጎርፍ ቅጽበታዊ ጎርፍ ሊያስከትል ይችላል አይችልም የሚለው ተተንትኖ የአጭር ጊዜ ትንበያዎችን በመጠቀም እንትን እንላለን ማለት ነው፣ አገልግሎት እንሰጣለን። ከ10 ቀን እስከ 1 ወር የሚደርሱ ደግሞ የመካከለኛ ጊዜ የሚባለው ትንበያ የሚሰጥበት ሁኔታ ነው ያለው። ከዛ ቀጥሎ እንግዲህ ለውሳኔ ሰጪ አካላት ለእቅድ ዝግጅት እንዲያግዝ የረዥም ጊዜ ሰብሎች መዘራት አለባቸው ወይስ የዝናብ እጥረት ካለ በአጭር ጊዜ የሚደርሱት ሰብሎች መዘራት አለባቸው የሚለውን ለግብርና ሴክተርም ሊጠቅም የሚችል አደጋ ስጋት አመራር ሁማኒቴሪያን አክሰስ ወይም የሰብአዊ ድጋፎች ያስፈልጋሉ ወይ የሚል ውሳኔ ለመወሰን፣ የተረጂ ቁጥር ሊኖር ይችላል ወይስ በራሳችን አቅም የዘንድሮን ክረምት መወጣት እንችላለን የሚል ሁኔታ ለመወሰን እንዲያስችለው እነዚህ ሴክተሮች መረጃውን የሚያገኙበት እና የምክር አገልግሎት ለሴክተሮች ይሰጣል ማለት ነው። ለአቪዬሽንም በተመሳሳይ የአየር በረራ አገልግሎት አውሮፕላን ከመነሳቱ በፊት በበረራ ውስጥ እንደገና ደግሞ ሊያርፍ በሚያስፈልግ የአየር ሁኔታው ያሳርፋል አያሳርፍም የሚሉት አገልግሎቶች ይሰጣሉ ማለት ነው። እነዚህ መረጃ ላይ የተመረኮዙ ናቸው። መረጃ ይሰበሰባል፣ ይተነተናል። መረጃውን መሰረት በማድረግ የአጭር የመካከለኛና የረዥም ጊዜ ትንበያ ይሰጣል። በተሰጠው ትንበያ ላይ መሰረት በማድረግ ደግሞ ለሴክተሮች ለዘርፎች የምክር አገልግሎት ይሰጣል ማለት ነው። አድቫይዘሪ ሰርቪስ የምንለው ይሰጣል ማለት ነው። እነዚህ የምንሰጣቸው አገልግሎቶች ከመረጃ አሰባሰብ ጀምሮ የትንበያና የቅድመ ማስጠንቀቂያ ስርዓቱን የትንበያና የምክር አገልግሎቱን ይዘን ምን ያክል በምንፈልገው ደረጃ እየሄደ ነው፣
ምን ክፍተቶች ነበሩበት የሚሉትን ነገሮች ደግሞ በጥናትና በምርምር እንዲታገዙ ይደረጋል ማለት ነው። ስለዚህ መረጃ መሰብሰብ፣ ጣቢያ መትከል፣ መረጃ መሰብሰብ፣ የአጭር የመካከለኛና የረዥም ጊዜ ትንበያ መስጠት፣ የምክር አገልግሎት መስጠት፣ የአቅም ግንባታና የጥናትና ምርምር ስራዎችን እንሰጣለን። ለራሳችን ብቻ ሳይሆን ለዘርፎችን በዚህ አይነት ሁኔታ ለመስጠት ዝግጅት እንግዲህ የበልግ ወራቶች ተጠናቀዋል ማለት የምንችልበት ደረጃ ላይ ያለነው አሁን ወደ ክረምቱ መግቢያ ላይ ነን እና የበልግ ወራቶች የትንበያ የአየር ሁኔታ ትንበያችሁ እንዴት ነበረ አፈጻጸማችሁ? እስቲ እዚህ ላይ በልግ አየር ሁኔታ ያው ኢትዮጵያ አንዱ እንግዲህ ከረዥም ጊዜ ትንበያ አንጻር የምንሰጠው አገልግሎት የወቅቶች ትንበያ ነው። ወቅት ስንል ኢትዮጵያ በተጽዕኗቸው የተለዩትን 3 ወቅቶችን ታስተናግዳለች ማለት ነው። ከነዚህ ውስጥ አንዱ የበጋ ተብሎ የሚጠራው ነው። በጋ ከጥቅምት ጀምሮ እስከ ጥር ያሉትን 4 ወራት የሚያጠቃልል ነው። ከዛ የሚቀጥለው በልግ ነው። በልግ ከየካቲት ጀምሮ እስከ ግንቦት ያሉትን 4 ወራት ያጠቃልላል። ከበልግ ቀጥሎ የሚመጣው የክረምት ወቅት ነው። ይሄ ከሰኔ ጀምሮ እስከ መስከረም ያሉትን 4 ወራት ያጠቃልላል ማለት ነው። ስለዚህ እነዚህን ወራት መሰረት በማድረግ ትንበያ እንሰጣለን። ትንበያ በምንሰጥበት ወቅት ያለፈውን ወቅት በመገምገም በቀጣይ የሚጠበቀውን የአየር ሁኔታ ለተጠቃሚዎች፣ ለባለድርሻ አካላት ይፋ እናደርጋለን ማለት ነው። በዚህ መነሻነት እንግዲህ ባለፈው ከ1 ሳምንት በፊት ያደረግነው ግምገማ የበልጉ ማጠናቀቂያ ምዕራፍ ላይ ስለምንገኝ በበልግ ወቅት የተሰጠው ትንበያ በመገምገም ለቀጣይ ክረምት ትንበያ ተሰጥቷል ማለት ነው። የበልግ ወቅት ትንበያ በሚሰጥበት ወቅት ከግንዛቤ የተወሰዱት ዓለም አቀፍ የሜትሮሎጂ ክስተቶች አሉ። እነዚህ እንግዲህ የአየር ሁኔታና የአየር ጠባይ በሀገሮች ዳር ድንበር የማይወሰን ስለሆነ በተለያዩ አካባቢዎች ላይ የሚፈጠረው የአየር ሁኔታ በሀገራችን ላይ አሉታዊና አዎንታዊ ተጽዕኖ ሊያሳርፍ ይችላል ማለት ነው። በዚህ መሰረት የበልጉን ወቅት ትንበያ በሚሰጥበት ጊዜ ታሳቢ የተደረጉ ዓለም አቀፍ የሜትሮሎጂ ክስተቶች ከግንዛቤ ተወስደዋል። አንደኛው የኢንዲያን ኦሽን የሙቀት ሁኔታ በሚፈለገው ደረጃ እየቀዘቀዘ ነው እየሞቀ ነው የሚለው ታይቷል። የፓሲፊክ ሁኔታ፣ የአትላንቲክ የውቅያኖስ የሙቀት ሁኔታ ከግንዛቤ ተወስዷል ማለት ነው። ከዛ በተጨማሪም እንግዲህ ከአረቢያን የሚነሳ ንፋስ ወደኛ አይነት ሁኔታ ምን አይነት ነገር ይዞ ይመጣል የሚለው ተገምግመዋል። ዓለም አቀፍ የሆነ የኢንሶ ፌኖሜና ተብሎ የሚጠራው የኢሊኖ እና የላኒና ክስተት ምንድን ነው የሚመስለው በሲዝኑ ውስጥ ተብሎ ዓለም አቀፍ ትንበያ ማዕከላት የሚሰጡት ከግንዛቤ ገብቶ የበልጉ ወቅት አብዛኛው መደበኛ የሆነ ዋነኛ በልግ እንግዲህ ሁሉም ቦታ ተመሳሳይ አይደለም። ሰሜንና ደቡብ ላይ የበልግ ተጠቃሚ ኢትዮጵያ ውስጥ ያው ሰው በተለምዶ ዝም ብሎ እሱ አካባቢ ከዘነበ ሁሉንም ሀገር ክረምት ይመስለዋል። ስለዚህ ምንድነው በልግ ተጠቃሚ የሆኑት የደቡብ አጋማሽ የሀገሪቱ አካባቢዎች ናቸው ማለት ነው። ስለዚህ በእነዚህ አካባቢዎች ላይ ከመደበኛ ጋር የተቀራረበ ዝናብ እንደሚያገኙ ተተንብዮ እንደነበር ይታወሳል። ኦልሞስት የተጣጣመ ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ በእነዚህ የበልግ ባህሪ ወጣ ገባይ ማለት ሁኔታ ይታይበታል። እነዚህ የራሱ የሆነ አሉታዊ ተጽዕኖን ያሳርፋል ማለት ነው። ሆኖም ግን በበልግ ተጠቃሚ አካባቢዎች ጥሩ የተሻለ ዝናብ የነበረበት በምዕራብ የሀገሪቱ አጋማሽም ጥሩ የሆነ ዝናብ የነበረ መሆኑን ለማየት ነው የተቻለው። ይሄ እንግዲህ ለአርብቶ አደሩ በተለይ
ድሮ በድርቅ ይጠቁ በነበሩ አካባቢዎች ላይ የተሻለ ዝናብ የተሻለ የበልግ ወቅት ነው፣ ጥሩ ሊባል የሚችል የበልግ ወቅት እንደነበረ ነው የተገመገመው። ይሄ በተለያዩ ለአርብቶ አደር ለከፊል አርብቶ አደር ለሳርና ለግጦሽ አቅርቦት ጠቃሚ ጎን እንደነበረው ለማየት ተችሏል። ውስን በሆኑ አካባቢዎች ደግሞ የራሱ የሆነ መጠነኛ የሆነ ጉዳት ያስከተለባቸው አካባቢዎችም እንዳሉ ለማየት ተችሏል። መልካም። እንደው ከእናንተ ትንበያ አንጻርስ ስንት ፐርሰንት ወይም ደግሞ በመቶ ማሳካት ቻላችሁ? እንግዲህ የትንበያውን በምንገመግምበት ወቅት ከተሰጠው ትንበያ አንጻር ኑሜሪካል ተብሎ አሃዛዊ ትንበያዎቻችንን በምናይበት ወቅት ለበልጉ ከሰጠ ነው የበልግ ተጠቃሚ በሆኑ አካባቢዎች ላይ በአቭሬጅ ወደ 75% አኪሬሲ እንደነበረው ወይም ደግሞ ወደ እውነታነት የተጠጋ እንደሆነ ለማየት ተችሏል ማለት ነው። ይሄ ከተለያዩ ሀገራት ልምድ በሚወሰድበት ጊዜ በጥሩ ጎን የሚወሰድ ነው። የሰሜን ምዕራብ የሀገሪቱ አካባቢዎች ላይ በክላይማቶሎጂው በመደበኛ ሁኔታ ዝናብ የማያገኘው አካባቢዎች ናቸው በክረምት ወቅት በበልግ ወቅት። ስለዚህ እዛ አካባቢ ላይ ያው ደረቅ ነው፣ በመደበኛ ሁኔታ ደረቅ ሆኖ ይቆያል የሚል ትንበያ ነው የተሰጠው። ብዘንብም እዛ አካባቢ ወቅቱን የጠበቀ ዝናብ አይደለም ማለት ነው። ግን ለደቡብ አጋማሽ ወቅቱን የጠበቀ ዝናብ ነው የነበረው። የኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ አሰጣጥ ከጊዜ ወደ ጊዜ እየተሻሻለ የመጣበትና አኪሬሲው ወደ እውነታነት እየተጠጋ የመጣ መሆኑን ለማሳየት ነው። ትንበያ ስለሆነ ያውና ያው ሊሆን አይችልም። ብዙ ክፍተቶች ሊፈጠሩ ይችላሉ። በመሳሪያ ብልሽት የሚመጡ ነገሮች አሉ። በባለሙያ አቅም ማነስ የሚፈጠሩ ክፍተቶች ይኖራሉ። እንደ ኢትዮጵያ ትልቅ የሆነች ሀገር ናት። ስለዚህ የኢትዮጵያን ቆዳ ሽፋን ሊያዳርስ የሚችል የሳተላይት ሊሆን ይችላል፣ የአየር ሁኔታ መከታተያ ራዳር በምናስቀምጠው ስቴሽን ማስተር ፕላን መሰረት እያሳካነው ከሄድን የትንበያ አቅማችን ከጊዜ ወደ ጊዜ ሞር አኪሬት የሆነ ወቅቱን የጠበቀ ተአማኒነት ያለው ተደራሽ የሆነ ትንበያ መስጠት እንችላለን ማለት ነው። መልካም። እሺ፣ ስለዚህ ዛሬ ከፊል የሀገሪቷ ክፍል እርጥባማ እና ደረቃማ ሆኖ ነው የሚለው ማለት ነው። እሺ፣ መልካም። ሌላ እንደው ያው እናንተ በትንበያ ስራችሁ ማመላካች የትንበያ ማመላካች የሚባሉ ነገሮች ይኖራሉ እና ምንድን ናቸው ወይም መለኪዎቹ ምንድን ናቸው? እናንተ ይህንን ስራ ስታከናውኑ የትንበያ ማመላከቻ ነገሮች ያው ብዙ ናቸው። አንዱ ትንበያን ለመስጠት ገቨርኒንግ ሲስተም ያልነው ቅድም ለበልግ የተጠቀምነው ያነሳሁት ጉዳዮች ለክረምትም ያስፈልጋሉ፣ ይታያሉ ማለት ነው። አንደኛው የተመሳሳይ ዓመታት ምን ነበረ ባለፉት ዓመታት የነበረው በዚህ ወቅት ይሄ ዓመት ከኢንዲያን ኦሽን መቀዝቀዝና መሞቅ ጋር ከኢሊኖ ክስተትና ላኒና ሁኔታ ጋር ተያይዞ ምንድን ነው ያለው የሚለው በደንብ ይተነተናል። እነዚህ ሁኔታዎች በሚተነተኑበት ወቅት ዘንድሮ ጁን፣ ጁላይ፣ ኦገስት፣ ሴፕተምበር ወይንም ክረምት ዋነኛ የዝናብ ወቅታቸው በሆኑባቸው አካባቢዎች በተለይ ሐምሌና ነሐሴ ላይ ፒክ ላይ የሚደርስበት ወይም ከፍተኛ መጠን ያለው ዝናብ የምናገኝበት ነው የሚሆነው ማለት ነው። ከአገባብ አንጻር እና ከአወጣጥ አንጻር በምንመለከትበት ወቅት ሰኔ የክረምቱ ዝናብ የሚገባበት ነው። መስከረም ደግሞ ከክረምት ዝናብ ተጠቃሚ ከሆኑ አካባቢዎች መውጣት የሚጀምርበት ነው የሚሆነው ማለት ነው። ስለዚህ የክረምት ዝናብ በጣም በከፍተኛ ደረጃ ላይ የሚደርሰው በሐምሌና ነሐሴ ወራት ውስጥ ነው ከፍተኛ ዝናብ የምናገኘው። እንደ ኢትዮጵያ አጠቃላይ የቆዳ ሽፋን በምንመለከትበት ወቅት ደግሞ ከፍተኛ ዝናብ የሚገኘው
ከ80 እስከ 85% ካለን ዓመታዊ ዝናብ ውስጥ በክረምት ዝናብ ተጠቃሚ በሆኑ አካባቢዎች ላይ ዝናብ የሚያገኙት በክረምት ወቅት ነው ማለት ነው። ስለዚህ የነዚህን የክረምት ዝናብን የሚወስኑ ዓለም አቀፍ ገጽታዎች አሉ ማለት ነው። ቅድም ያልኩት በየውቅያኖሶቹ ላይ ያሉት የነሱ መሞቅና መቀዝቀዝ፣ የዚህ የኤልኒኖ ክስተትን መኖርና አለመኖር በሀገራችን ላይ የሚኖረውን የዝናብ መጠን ከመጨመርም ከማሳነስም አንፃር ከፍተኛ ሚና ይኖረዋል ማለት ነው። እነዚህ ነገሮች ከግምት የሚገቡበት ሁኔታ ነው ያለው። መልካም። ሌላው የኢትዮጵያ ሜትሮሎጂ ኢንስቲትዩት በሀገር ውስጥና እንዲሁም ደግሞ በዓለም አቀፍ በአፍሪካ ደረጃም ሊሆን ይችላል ከየትኞቹ ተቋማት ጋር ስራውን የበለጠ ለማዘመን አብሮ ይሰራል? የኢትዮጵያ ሜትሮሎጂ ኢንስቲትዩት የዓለም አቀፍ ግንኙነቱም ከጊዜ ወደ ጊዜ እርሶም የተሻለ ልምድ አሉት ብዬ ሰፋ ነው የመጣው። ስለዚህ ሜትሮሎጂ ራሱ በባህሪው ዓለም አቀፍ አንደኛ የአየር ሁኔታና የአየር ጠባይ ቅድም መነሻ ላይ እንዳነሳሁት የሀገሮች ዳር ድንበር አይወስኑትም። ስለዚህ ከሀገራት ጋር ለዓለም አቀፍ መረጃ ልውውጥ እድል የሚሰጥ ነው ማለት ነው። ካሉን የሜትሮሎጂ መረጃ መሰብሰቢያ ጣቢያዎች ወደ 29 የሚደርሱት አሁን 17 የነበሩት ወደ 29 አድጓል። 29 የሚደርሱ የሜትሮሎጂ መረጃ መሰብሰቢያ ጣቢያዎች ለዓለም አቀፍ መረጃ ልውውጥ ግዴታ የገባንባቸው ናቸው። ስለዚህ የኢትዮጵያን የአየር ሁኔታ የአፍሪካ ክላይሜት ይሄን ይመስላል ለማለት ከኢትዮጵያ የሚሰበሰብ 29 የመረጃ መሰብሰቢያ ጣቢያዎች ያስፈልጋሉ ማለት ነው። ስለዚህ ከዓለም አቀፉ ማህበረሰብ ጋር በመረጃ ልውውጥ ላይ አብረን እንሰራለን ማለት ነው። ይሄ ለናሽናል ኦሽኒክ እንደ አትሞስፌሪክ አድሚኒስትሬሽን የአሜሪካ የባህርና የውቅያኖስ አስተዳደር ይጠቀምበታል። ኢጋድ ውስጥ ያሉ አባል ሀገራት ይጠቀማሉ። አክማድ ተብሎ የሚጠራው የአፍሪካ ሴንተር ኦፍ ሜትሮሎጂ እና ትግበራ ማዕከል ይጠቀምበታል ማለት ነው። ሌሎችም የሚጠቀሙ ይኖራሉ። በዚህ አይነት ሁኔታ አንደኛ የመረጃ ልውውጣችን ከዓለም አቀፍ ማህበረሰቡ ጋር ያስተሳስረናል። ሁለተኛ ኢትዮጵያ የዓለም ሜትሮሎጂ ድርጅት አባል ሆና የተመዘገበችው እንደ አውሮፓ አቆጣጠር በ1954 ነው። ስለዚህ የዓለም ኦልሞስት ከምስረታ ቀጥሎ የዓለም ሜትሮሎጂ ድርጅት ልክ በሌሎች የውጭ ግንኙነቶች የኢትዮጵያ ሚና ከፍተኛ እንደሆነው ሁሉ በሜትሮሎጂ ላይም የዓለም አቀፍ ውስጥ ያለን ተሳትፏችን በጣም የጎላ ነው ማለት ነው። በዚህ መነሻነት ከበርካታ ሀገራት ጋር በመፎካከር የዓለም ሜትሮሎጂ ድርጅት የአፍሪካ አህጉርን በሀገራችን በከተማችን ተቀብለን እያስተናገድን እንገኛለን። ከዚህ በተጨማሪ የዓለም ሜትሮሎጂ ድርጅት የአፍሪካ አህጉር የስልጠና ማዕከልን በቅርቡ ሆስት አድርገናል። ይሄ ለሌሎች የአፍሪካ ሀገራት የአቅም ግንባታ ማሰልጠኛ እንዲውል አብረን ከዓለም ሜትሮሎጂ ድርጅት ጋር በጋራ የምንሰራበት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት እንግዲህ የዓለም ሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዝዳንት ሆነን እያገለገልን እንገኛለን። ስለዚህ ጉዳዩ የእኛን የኢትዮጵያን ብቻ ሳይሆን የአፍሪካ ጉዳይ ይመለከተናል። የአፍሪካ የሜትሮሎጂ ተቋማት አቅማቸው እንዲገነባ በራሳችንም ልምድ እንሰጣቸዋለን። እኛም ከኛ ከተሻሉት ልምድ የምንወስድበት ይሆናል ማለት ነው። ከሌሎች ሀገራት ጋርም በጋራ እንሰራለን። ለምሳሌ ከተባበሩት አረብ ኤምሬት ጋር በተለይ አነሳሱ ላይ የክቡር ጠቅላይ ሚኒስትሩ ኢኒሼቲቭ ያለበት ቢሆንም ከዛ በኋላ በተፈጠረው ግንኙነት በድርቅ ወቅት የዝናብ እጥረት በሚያጋጥምበት ወቅት
የዳመና ማበልጸግ ቴክኖሎጂ የተጀመረበት የሆነበት እና ለዚህ ስራ በጣም አንዱ እንግዲህ የዳመና ማበልጸግ ስራ በአውሮፕላኖች ላይ በሚገጠሙት ንጥረ ነገሮች ወደ የዝናብ ሰጪ ዳመና ወይም ኩሙለስ ክላውድ ኦር ቁልል ዳመና ተብሎ በሚጠራው አይነት ዳመና መኖሩ ተረጋግጦ የሚሰራበት ስራ ነው። እንደዚህን አይነት ስራዎችን በገንዘብም በማቴሪያልም በሁማን ሪሶርስ መሰረትም ከፍተኛ ወጪ የሚጠይቁ ናቸው። እነዚህን ነገሮች ከዓለም ሜትሮሎጂ ድርጅት ከተባበሩት አረብ ኤሚሬት ጋር በጋራ የምንሰራበት ሁኔታ ነው ያለው። ከፊንላንድ መንግስት ጋር በመተባበር የፊኒሽ ሜትሮሎጂካል ኢንስቲትዩት ተብሎ የሚጠራው የፊንላንድ ሜትሮሎጂ ኢንስቲትዩት እነዚህን ቅድም የጠቃቀስኳቸውን የአየር ሁኔታ መከታተያ ራዳር፣ በከተሞች ውስጥ ለአየር ብክለት መከታተያ ጣቢያዎችን፣ የላይቲንግ ዲቴክሽን በተለይ በአውሮፕላን በረራ ወቅት የሚከሰተውን የመብረቅ መከታተያ ጣቢያዎችን በመትከል እንዲሁም እነዚህን ጣቢያዎች በሰው መረጃ የሚሰበሰብባቸውን በአውቶማቲክ የሆኑትንም አንድ ላይ ኢንቴግሬትድ የሆነ አቀናጅቶ የሚይዝ የስማርት ሜት አገልግሎት አንድ ላይ አቀናጅቶ በመያዝ በኩል ከፊንላንድ መንግስት ጋር የምንሰራበት ሁኔታ ነው ያለው ማለት ነው። ከሰው ኃይል ግንባታ አቅም ግንባታ አንፃር ደግሞ የሁለተኛ ዲግሪ የሶስተኛ ዲግሪ ፕሮግራሞችን በዓለም ሜትሮሎጂ ድርጅት በሚገኘው የፌሎሺፕ እና ስኮላርሺፕ መሰረት በተለይ በአብዛኛው ከቻይና ጋር በስፋት የምንሰራበት በአሁኑ ወቅት ከ7 ያላነሱ የፒኤችዲ ተማሪዎች በውጭ ሀገርም ያሉበት ሁኔታ ነው ያለው ማለት ነው። ስለዚህ በካፓሲቲ ቢልዲንግ በተቋማዊ አቅም ግንባታ በሰው ኃይል ግንባታ ላይም ከነዚህ ሴክተሮች ጋር የምንሰራበት እና ጥሩ ልምድ ጥሩ ትብብር እያገኘን ያለንበት ነው ማለት ነው። መልካም። እንደው ያው ተቋማችሁ ትልቅ ነው። እርሶም የአፍሪካ የሜትሮሎጂ ተቋም ፕሬዚዳንት ኖት እና ከዚህ ጋር ተያይዞ እንግዲህ ሰፊ ስራዎች እየሰሩ እንደሆነ ነው የገለጻችሁልን። እንግዲህ ተቋማቶች ደግሞ አሉ ከእናንተ በርካታ የአየር ሁኔታ ጣቢያን የሚወስዱ ማለት ነው። እናንተ የአየር ሁኔታ ጣቢያን ትሸጣላችሁ ወይ? እኛ ጣቢያ አንሸጥም። መረጃ ነው የሚወስዱት። መረጃውን በነፃ የምንሰጣቸው መረጃዎች አሉ። ለምን አትሸጡም ግን? ምክንያቱም ባለሙያ መድባችሁ አስጠንታችሁ ጊዜ፣ ገንዘብ ብዙ ነገር ወጥቶበት ነው። ስለዚህ ተቋማቶች ካሉ ከእናንተ ግን ለምሳሌ እንደ አየር መንገድ የመሳሰሉ ቱሪዝም፣ እነዚህ ተቋማቶች ካሉ በጣም መሰረታዊ ነው ለየአየር የየዕለቱ እንዲሁም ደግሞ ወደፊትም የሚኖረው። ስለዚህ እናንተ ለምን ገቢ አታገኙም? በዚህ በጣም ጥሩ ሀሳብ ነው። የዓለም ሜትሮሎጂ ድርጅት አሰራርም ያልሽውን ሁኔታ የሚደግፍበት ሁኔታ ነው። የወጪ ማጋራት ስራዎች በአብዛኛው ዳታ በነፃ በፖሊሲያችን ላይ የሜትሮሎጂ መረጃ አገልግሎት አሰጣጥ ፖሊሲ አለን። እዛ ፖሊሲ ላይ ያስቀመጥነው በነፃ የሚሰጣቸው ተቋማት አሉ። በክፍያ ሊሰጣቸው የሚገባ አለ። መሻሻል እንደሚገባ እናምንበታለን። ኮስቱ በጣም አነስተኛ ነው። አንዱ እንግዲህ በነፃ ተማሪዎች ለምርምር ሲፈልጉ የፓርላማ ፍርድ ቤቶች አንዳንድ ለክርክር የሚፈልጉት ሁኔታዎች አሉ። እነዚህን በነፃ እንደምንሰጥ እና ለዜጋው አገልግሎቱን በነፃ መስጠት እንዳለብን ነው በአዋጃችን ላይ የተቀመጠው። በዛ ነው የምንሰራው ማለት ነው። ከዛ ውጪ ግን ለአየር በረራ አገልግሎት የዓለም ሜትሮሎጂ ድርጅት እና የዓለም አቀፍ ሲቪል አቪዬሽን ድርጅት በገባው ስምምነት መሰረት አይካኦ አኔክስ 3 ብሎ የሚጠራው የወጪ ማጋራቱን ይፈቅዳል። ስለዚህ በጣም አነስተኛ የሆነ ክፍያ ነበር። ኦልሞስት ያው የዶላር ዋጋው 2 ብር በነበረ ጊዜ
የተሰጠውን ነው የአቪዬሽን ዘርፉ ለእኛ የሚከፍለው። ይሄ ተጠንቶ እንግዲህ ለመንግስት እየቀረበ ያለበትና አግባብ ባለው ስልጣን በተሰጠው አካል አጸድቆ ተገቢውን ክፍያ ማግኘት እንዳለብን ከአየር በረራ አገልግሎት። ምክንያቱም 1/3 የተቋማችንን በጀት ለአቪዬሽን አገልግሎት ስለምናውል ይህንን እንድናደርግ ህጉ ይፈቅዳል ማለት ነው። በዚህ መሰረት እነዚህ ንግግሮች ተጀምረዋል። ያለቁለት ግን አይደሉም። ሲያልቁ እንግዲህ ተግባራዊ ይደረጋል። ወጪ አለው ብዬ ነው። በርካታ ወጪዎች አሉት ለባለሙያም፣ እንዲሁም የተለያዩ ማቴሪያሎችም ይኖራሉ ከምርምር ጋር ተያይዞ ብለን ነው። ከዚህ ጋር ተያይዞ ስለዚህ ተቋማችሁ በጀቱን ወይም ገቢውን ከየት ነው የሚያገኘው ማለት ነው? የገቢ ምንጫችን አጠቃላይ እንግዲህ በጀት ከውስጥ ገቢ በጣም አነስተኛ ሊባል የሚችል ነገር ቅድም ባልኩት በጠቀስኩት አግባብ የሚሰበሰቡ ለትርፍ ከተቋቋሙት ዳታውን ከሚፈልጉ የሚሰበሰብ አነስተኛ ገቢ አለ። ይሄ አብዛኛውን ያው ለመንግስት ፈሰስ ተደርጎ የተወሰነውን የምንጠቀምበት ሁኔታ ነው ያለው፣ ወይ አስፈቅደን የምንጠቀምበት ሁኔታ ነው ያለው ማለት ነው። ብንሰበስብም እንደፈለግን ልናደርገው አንችልም። በመንግስት አሰራር መሰረት ገቢ እያደረግን የገንዘብ ሚኒስቴር እየተፈቀደ አገልግሎት ላይ የሚውልበት ሁኔታ ነው ያለው። ስለዚህ የበጀት ምንጫችን የመንግስት ከሚመደብልን በጀት ላይ ተመርኩዘን ነው። አንዱ እሱ ነው። ሁለተኛው ተመራማሪዎች ሪሰርች ሰርቶ በሚቀረጹ ከለጋሽ ድርጅቶች በሚገኙ ፕሮጀክቶች እነዚህን አሁን የጠቀስኳቸውን መሰረተ ልማት ለማሟላት አገልግሎት ላይ የምናውልበት ሁኔታ ነው አለ። መልካም። ሌላው እንግዲህ በታሪክ አጋጣሚ ምናልባት ተቋሙ በጣም ረጅም ጉዞ ከመጓዙ አንጻር በአንድ ዓመት ውስጥ ወይም ደግሞ ለአጭር ጊዜ ሊሆን ይችላል ወይም ለረጅም ጊዜ ሊሆን ይችላል የተነበያችሁት የአየር ሁኔታ ፍጹም ተቃራኒ ሆኖባቸው ያውቃሉ ወይ? አሉ። የሆነባቸው ዓመታት አሉ። እኛ ጋር ብቻ ሳይሆን የኢክፓክ ተብሎ የሚጠራው የኢጋድ የአየር ጠባይ ትንበያና ትግበራ ማዕከልም ተመሳሳይ ሁኔታዎች የሚያጋጥሙበት ሁኔታ አለ። በተለይ እንደዚህ አይነት ክስተቶች ቅድም ለማንሳት እንደሞከርኩት በበልግ በበጋ ወቅት የሚያጋጥምበት ሁኔታዎች ያጋጥማሉ። ይሄ ባለፉት ጊዜያቶች ናቸው። በጣም ቆይተዋል። ከ2015 ኢሊኖ ጀምሮ እንደ ፈረንጅ 2007 ከተከሰተው የኢሊኖ ዓመታት ጀምሮ የሜትሮሎጂ ትንበያ አቅም ከጊዜ ወደ ጊዜ ነው እየተሻሻለ የመጣው። ምክንያቱም እነዚህ መሳሪያዎች በመሳሪያ በሰው ኃይል ብቃት ራሳችንን እያበቃን በመምጣታችን የተፈታ ችግር ነው። ከዛ በፊት ግን የሚያጋጥሙበት ሁኔታዎች ነበሩ። ፌል የምናደርግባቸው ሙሉ በሙሉ ላይሆን ይችላል የሚያጋጥሙ በተለይ በወቅት ትንበያ ላይ አስቸጋሪ ሁኔታ። ምክንያቱም የረዥም ጊዜ ትንበያን የሚወስኑ ይሄ አንድ ጊዜ የሰጠናቸው ትንበያ ብቻ ሳይሆን የሚፈጠሩ መሀል ላይ የሚፈጠሩ የዝናብ ሰጪ ክስተቶች ይኖራሉ። ለምሳሌ የባህር ላይ ሞገድ ወይም ትሮፒካል ሳይክሎን ተብሎ የሚጠራው ነገር ሊያጋጥም ይችላል። ያኔ ድርቅ ነው፣ ዝናብ የለም ብለሽ ተንብየሽ ትሮፒካል ሳይክሎን በመፈጠሩ ምክንያት ከፍተኛ ዝናብ ሊመጣ የሚችልበት ሁኔታዎች አሉ ማለት ነው። ለምሳሌ በክረምት ወቅት የመን አካባቢ የሚፈጠር የአውሎ ንፋስ ወይም የባህር ላይ አውሎ ንፋስ ወይም ትሮፒካል ሳይክሎን እኛ ላይ ከፍተኛ የሆነ ተጽዕኖ ያመጣል ማለት ነው። ዲዛስተር ሊያመጣ ይችላል። ለምሳሌ በሌሎች ሀገራትም እንደ ሃሪኬን አይነት ነገር በሚፈጠርበት ወቅት በተነበሹ ልክ እንዳትሄጂ የሚያደርጉ አዳዲስ ኢተገማች የሆኑ ሁኔታዎች ሊያጋጥሙ ይችላሉ ማለት ነው። መልካም። እንደው በመጨረሻ ያው የክረምት ወራቶች ሊገቡ ስለሆነ ከዚህ ጋር እያይዘው ምናልባት ተቋማችሁ ወይም ኢንስቲትዩቱ ያጠናቸው የክረምት ወራት የአየር ሁኔታ ትንበያ ካለ እንደው ለማህበረሰባችን መረጃ ቢያቀብሉልን።
እንግዲህ የዘንድሮ ክረምት እንግዲህ የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ከአንድ ሳምንት በፊት ይፋ ባደረገው መሰረት የክረምት ወቅት በተለያዩ የዝናብ ሰጪ ክስተቶች ስር እንዳለ ለማየት ተችሏል ማለት ነው። ሁለተኛ ከዘንድሮ የክረምት ወቅት ጋር ተመሳሳይ የሆኑ ዓመታት ታይተዋል። እነዚህን ከግንዛቤ በማስገባት ክረምት ዋነኛ የዝናብ ወቅታቸው በሆኑባቸው የሀገሪቱ አካባቢዎች የትኞቹ ናቸው? ይሄ ማለት ከደቡብ ከመካከለኛው አዲስ አበባን ጨምሮ የስምጥ ሸለቆ አካባቢዎችን ጨምሮ የማዕከላዊ ኢትዮጵያን ጨምሮ ከነዚህ ከምስራቅና ምዕራብ አርሲ በላይ ያሉት እስከ ሰሜን የሀገሪቱ ክፍሎች በሙሉ ያሉት የክረምት ዝናብ ተጠቃሚዎች ናቸው። ሁሉም የአማራ ዞኖች፣ ሁሉም የትግራይ ዞኖች፣ ሁሉም የቤኒሻንጉል እና የጋምቤላ ክልሎች እነዚህ የክረምት ዝናብ ተጠቃሚ ናቸው። በእነዚህ አካባቢዎች ላይ ቅድም እንዳልኩት ክረምት ዋነኛ የዝናብ ወቅታቸው ነው ማለት ነው። ኦፍኮርስ ምስራቅ አማራ እንደ ወሎ፣ ራያ አካባቢ ያሉት ክረምት ዋነኛ የዝናብ ወቅታቸው፣ በልግ ደግሞ ሁለተኛ የዝናብ ወቅታቸው የሆነባቸው አካባቢዎች ናቸው። በአዲስ አበባም አካባቢ እንደዚህ አይነት ተመሳሳይ ነገር ነው። ዋነኛ ዝናብ ወቅት ሴንትራል ኢትዮጵያ ውስጥ ያሉ አካባቢዎችን ጨምሮ ከፍተኛ ዝናብ የሚያገኙበት ነው ማለት ነው። የዘንድሮ ክረምት ደግሞ ከ2006 እንደ አውሮፓ አቆጣጠር ከተሰጠው ትንበያ ጋራ ተመሳሳይነት እንዳለው ለማየት ተችሏል። እነዚህን ነገሮች መነሻ በማድረግ ክረምት ዋነኛ የዝናብ ወቅታቸው በሆኑባቸው በእነዚህ አካባቢዎች ውስጥ በተለይ የሰሜን ምስራቅ የሀገሪቱ አካባቢዎች ምስራቅ የአማራ፣ ምስራቅ ትግራይ፣ ምስራቅ ኦሮሚያ እና የድሬዳዋን ጨምሮ ያሉ አካባቢዎች፣ አፋር፣ እነዚህ አካባቢዎች ከመደበኛ በላይ የሆነ ዝናብ ሊያገኙ እንደሚችሉ ተተንብዮአል ማለት ነው። በተቀሩት አካባቢዎችም መደበኛና ከመደበኛ በላይ የሆነ ዝናብ ይጠበቃል የሚል ትንበያ ተሰጥቷል ማለት ነው። ስለዚህ የተሰጠውን ትንበያ መሰረት በማድረግ በግብርና ስራ የሚተዳደሩ አካባቢዎች የዘንድሮውን ትንበያ የዝናብ እጥረት የማያጋጥም ግን ደግሞ የውሃ መብዛት ሊያጋጥም እንደሚችል በመገንዘብ በማሳ ላይ የሚተኛውን ውሃ አስፈላጊውን ዝግጅት ማድረግ ያስፈልጋል ማለት ነው። በግድቦች አካባቢ በላይኛው በግድቡ አካባቢ የሚያዘው ውሃ በተለይ ክረምት ፒክ ላይ በሚደርስበት የሐምሌና ነሐሴ ወራት ተከትሎ የሚመጡ ጎርፎችን ለመከታተል እንዲቻል ከአሁኑ የግድብ አስተዳደር ስርዓታችንን ማጠናከር ያስፈልጋል ማለት ነው። ውሃን ቀስ እያሉ መልቀቅ እና በታችኛው ከግድቡ በስተግርጌ በኩል የሚኖሩ የህብረተሰብ ክፍሎች ላይ አደጋ በማያጋጥም አይነት ሁኔታ የቅርብ ክትትል ይፈልጋሉ ማለት ነው። በዚያ ወቅት የቅጽበታዊ ጎርፍና የወንዞች ሙላት ሊያጋጥም ስለሚችል እነዚህም ጥንቃቄ የሚሹ ጉዳዮች ናቸው። ለመሬት መንሸራተት መንስኤ የሚሆኑ አካባቢዎች ምክንያት የሚሆኑ ተጋላጭ የሆኑ አካባቢዎች ላይም ተመሳሳይ አይነት ጥንቃቄ ማድረግ ያስፈልጋል ማለት ነው። ከጥንቃቄ አንፃር በከተሞች አካባቢ ምናልባት ከአለባበስ ጋር ተያይዞ ሊሆን ይችላል። በከተሞች አካባቢ እንግዲህ አንዱ በጣም ትኩረት የሚፈልጉ አንዱ አስፋልታችን ውሃ እንዳይሰርግ ተጽዕኖ ይፈጥራል። ስለዚህ የሚዘንበው ውሃ በአስፋልት ላይ የማይሰርግ ስለሆነ እዛው የሚሽከረከር ስለሆነ በሚዘንብበት ወቅት አደጋ ሊያጋጥም ስለሚችል የፍሳሽ ማስወገጃ ቦዮችን በስርዓቱ መጠራረግ እና በቂ የሆነ የፍሳሽ ማስወገጃ ስራዎችን መስራት ያስፈልጋል። ከዚህ አንፃር አዲስ አበባ ላይ የተጀመረው የኮሪደር ልማት ይህን ችግር የሚፈታ ስለሆነ እንዲህ አይነት ስራዎች
ተጠናክሮ መሄድ ይኖርባቸዋል። ክረምቱ ሳይገባ መጠናቀቅ ያለባቸው ስራዎች፣ የተጀመሩ ጉዳዮች ቶሎ መጠናቀቅ፣ በአዲስ አበባም በክልሎች በሚገኙ ዋና ዋና ከተሞችም ተመሳሳይ እርምጃዎች ሊወሰዱ ይገባል ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር እንዲሁም የዓለም የሜትሮሎጂ ድርጅት በአፍሪካ አህጉር ዋና ፕሬዚዳንት እጅግ በጣም አድርጌ አመሰግናለሁ። ለአድማጭ ተመልካቾቻችን እንግዲህ ቀጣዩን ወር ወይም ደግሞ የክረምት ወራትን ማስመልክተው መረጃ ሰጥተውናል። እንዲሁም ደግሞ ከዚህ ቀደም የነበረውም አጠቃላይም ደግሞ መረጃዎችን ስላቀበሉልን በጣቢያችን እንዲሁም በአድማጭ ተመልካቾቻችን ስም በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አሻም ወቅታዊ ዝግጅታችንን ነበረ። በዛሬው አሻም ወቅታዊ ዝግጅታችን ደግሞ በኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን አቶ ፈጠነ ተሾመ ነበረ እዚህ ቢሮቸው ተገኝተን የክረምትን ወራት የአየር ሁኔታና እንዲሁም ደግሞ ቀደም ብሎ የነበሩ ወራቶችን የአየር ጸባይ እንዲሁም ደግሞ አጠቃላይ ስለ ተቋማቸው መረጃዎች እያቀበሉን አብረናችሁ የቆየ ነው። እኔ ዝግጅቱን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።